ሰላም እንደምን አምሽታችኋል የቻናላችን ተከታታዮች። የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸመው አሰቃቂ ጥቃቶች ላይ ያደረገውን የምርመራ ሪፖርት ይፋ አድርጓል። በ4 ዓመታት ውስጥ የተገደሉ ሰዎች ቁጥር 458 መሆናቸውን፣ በምስራቅ አርሲ ዞን በተለያዩ ወረዳዎች በታጣቂዎች የተፈጸሙ የሰብአዊ መብት ጥሰቶችና የ38 ነዋሪዎች ደብዛ መጥፋቱን፣ ሃይማኖትን መሰረት ያደረጉ ጥቃቶች በኦርቶዶክስ ተዋሕዶ እምነት ተከታዮች አብያተ ክርስቲያናትና የካህናት ቤተሰቦች ላይ ስለደረሰው ዝርፊያም ግድያና የቤት መቃጠል አደጋ የኢሰመጉ ያወጣው ዝርዝር ሪፖርት ተመልክተናል። የኢሰመጉ የምርመራ ባለሙያዎች በቦታው ተገኝተው ያረጋገጧቸው እውነታዎች ከሟች ቤተሰቦችና ከዓይን እማኞች ምስክሮች የሰበሰቡ ሲሆን በዚህም በአካባቢው ያለው እንቅስቃሴ አስጊ መሆኑንም በሪፖርቱ ተጠቅሷል። የሪፖርቱ ዝርዝር መረጃን ተመልክተን ይህንን አሰናድተናል። ቪዲዮውን ላይክ በማድረግ ጀምሩ። አሁን ወደ ዝርዝሩ እናልፋለን። በአርሲ ዞን በ4 ዓመታት ውስጥ 458 ሰዎች መገደላቸው የኢትዮጵያ ሰብአዊ መብት ጉባኤ አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸመ ጥቃቶች 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት ሁኔታ አይታወቅም ሲል ነው ያስታወቀው። መንግስታዊ ያልሆነው የሰብአዊ መብቶች ተሟጋቾች ድርጅት ኢሰመጉ ይህንን ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸመ የሰብአዊ መብቶች ጥሰቶች በተመለከተ እሁድ ሐምሌ 19 ባወጣው ሪፖርት ነው። ባለ 37 ገጹ ሪፖርት ከ2014 እስከ ባለፈው ግንቦት 24 ድረስ በዞኑ የተፈጸመው የሰብአዊ መብቶች ጥሰቶች የዳሰሰ እንደሆነም ተገልጿል። ሪፖርቱ እንደሚያስረዳው የኢትዮጵያ ሰብአዊ መብት ባለሙያዎች ከመጋቢት 3 እስከ 9 ቀን በዞኑ የተለያዩ ወረዳዎች ተገኝተው ምርመራ አድርገዋል። ባለሙያዎቹ ምርመራ አካሂደውባቸዋል ከተባሉ 9 ወረዳዎች መካከል ሽርካ፣ መርቲ፣ ሆንቆሎ ዋቤና አሰኮ ይገኙበታል። የምርመራ ባለሙያዎቹ በእነዚህ አካባቢዎች ከሟች ቤተሰቦች፣ በጥቃት ጉዳት ከደረሰባቸው ሰዎችና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ነው የተናገሩት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከት ቤተ ክህነት ከወረዳዎች ቤተ ክህነቶች የተገኘ መረጃዎች እንዲሁም አስረጂ ሰነዶች የምርመራው አካል እንደሆኑም ተጠቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብቶች ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የሚገልጸው ሪፖርቱ በአካባቢው የሚገኙ የታጣቂ ቡድኖች አካባቢው ማህበረሰብ ላይ ሃይማኖታዊ መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሳቸው ያትታል። በሪፖርቱ መሰረትም በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወርና እገታ ተፈጽሟል ብሏል። አብያተ ክርስቲያናት ላይ ዝርፊያ መድረሱን እንዲሁም ታጣቂዎች በርካታ ቤቶችን ማቃጠላቸው ነው ሪፖርቱ የጠቀሰው። የኢትዮጵያ ሰብአዊ መብት ጉባኤ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውንም ይገልጻል። ከነዚህ ውስጥ 4ቱ የአካባቢው ነዋሪዎች የሆኑት የመንግስት ታጣቂዎች ወይም ሚሊሻ እንደሆኑ የተጠቀሰ ሲሆን ቀሪዎቹ ሟቾች ንጹሐን ናቸው ተብሏል። የሰብአዊ መብት ተሟጋቾቹ ከሟቾቹ ውስጥ የ349 ያህሉ ስም የተገደሉበት ስፍራ እንዲሁም ጥቃቱ የደረሰበት ዕለት በሪፖርቱ አካቷል። በጥቃቱ የተገደለች የ7 ወር ሕፃን ጨምሮ የ67 ሰዎች ፎቶግራፍም አያይዟል። ሪፖርቱ ከግድያ በተጨማሪም የታጠቁ አካላት ሃይማኖት መሰረት ያደረገ እገታ እንደፈጸሙ በመግለጽ ይከሳልም። የማስለቀቂያ ገንዘብ ከከፈለ በኋላም ነፃ የወጡ ሰዎች ቢኖሩም አንዳንዶች ክፍያ ተፈጽሞም መገደላቸው ነው የኢትዮጵያ ሰብአዊ መብት ጉባኤ ያሳወቀው። ሌሎች ደግሞ ከታገቱ በኋላም የት እንዳሉ እንደማይታወቅ ሪፖርቱ ጠቅሷል። ታግተው ያሉበት ሁኔታ የማይታወቁ በሚል የተገለጹ 38 ሰዎች ዝርዝርም በሪፖርቱ ተጠቅሷል። በተጨማሪም እነዚህ ጥቃቶች ስጋት ያሳደረባቸው ነዋሪዎች ወደ አጎራባች አካባቢዎች ተሰደው በከፍተኛ ችግር ውስጥ እንደሚገኙም ነው የኢትዮጵያ ሰብአዊ መብት ጉባኤ ያወጣው ሪፖርት የሚያሳየው። በአርሲ ዞን ውስጥ የተፈጸመው ጥቃቶች ማንነትና ሃይማኖት መሰረት ያደረጉ ሲል የገለጻቸው የኢትዮጵያ ሰብአዊ መብት ኮሚሽን መንግስት ፈጻሚዎችን በሕግ ተጠያቂ እንዲያደርግ ጥሪ አቅርቦ ነበር። ከዚህ በፊት የፌዴራልና የኦሮሚያ ክልል መንግስታት ከነዚህ ጥቃቶች ጋር በተያያዘ ሆን በቸልተኝነት የሕግ ግዴታቸው ያልተወጡ የመንግስት የጸጥታና የአስተዳደር አካላት በአስቸኳይ ለሕግ አቅርበው ተጠያቂ እንዲያደርጉም የኢትዮጵያ ሰብአዊ መብት ጉባኤም
ጠይቋል። በሪፖርቱ የክልሉ መንግስት የተፈናቀሉ ነዋሪዎች በፈቃደኝነትና በክብርና በደህንነት ወደ ቀያቸው የሚመለሱበት ሁኔታ እንዲያመቻችም ተጠይቋል። እንዲሁም የክልሉ መንግስት በታጣቂዎች የሚደርሱትን የሰብአዊ መብቶች ጥሰቶች መቆጣጠር ካልቻለ የፌዴራል መንግስት ጣልቃ በመግባት የንጹሐን ዜጎች ህይወት የመኖር መብት እንዲያስጠብቅም አሳስቧል። በኦሮሚያ ክልል አርሲ ዞን የሚገኙ ወረዳዎች በተለያዩ ጊዜያት ተደጋጋሚ ጥቃቶች አስተናግደዋል። በዚህም ዓመት ቢያንስ በጥቅምትና ግንቦት ወር ብቻ በተፈጸመ ጥቃት ነዋሪዎች መገደላቸውን ነው የኢትዮጵያ ሰብአዊ መብት ጉባኤ ሪፖርት የሚያትተው። የፌዴራል መንግስትና ኦሮሚያ ክልል በጥቃቶቹ ተጠያቂ የሚያደርግ ሸኔ በማለት የሚጠሩት ታጣቂ ቡድን የኦሮሞ ነጻነት ሰራዊት ሲሆን የኢትዮጵያ ሰብአዊ መብት ኮሚሽን ግንቦት ላይ ለተፈጸመው ጥቃት በተለምዶ ኦነግ ሸኔ ሲል የጠራው ቡድን ለንጹሐን ግድያው ተጠያቂ ማድረጉ ይታወሳል። ቡድኑ በአንጻሩ ጥቃቶቹ የሚፈጸሙት መንግስት በኦሮሞ ነጻነት ሰራዊት ስም ያሰማራቸው ታጣቂዎች ናቸው ሲልም ራሱን ይከላከላል። በተጨማሪም የዞኑ የሚደርሱ ጥቃቶች ማንነት ተኮር የመሆን አለመሆናቸው ጉዳይ ሌላ የክርክር ምንጭም ነው። ከጥቃት የተረፉ ነዋሪዎች ቤተክርስቲያን ላይ ጭምር ጉዳት መድረሱን በማንነት ላይ ያተኮረ ጥቃት መፈጸሙንም ነው የሚያስረዱት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጥቅምትና ሰኔ ወር የተፈጸሙ ጥቃቶች ተከትሎ ባወጧቸው መግለጫዎች የእምነት ተከታዮች መገደላቸውንም አመልክተው ነበር። የተፈጸመው ጥቃት የሚያጣራ ኮሚቴ ያሰማራው የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ህዳር ላይ ይፋ ባደረገው የመጀመሪያ ደረጃ ሪፖርቱ ድርጊቱ የተፈጸመው የአንድ ሃይማኖት ተከታይና አገልጋዮች ላይ እንዳልሆነም ማስተባበያ አውጥቶ ነበር። ይህ ሪፖርት በወቅቱ አነጋጋሪ ሆኖ እንደነበርም የሚታወስ ነው። የጠቅላይ ሚኒስትር ጽሕፈት ቤት በበኩሉ ግንቦት ላይ በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተፈጸመ በሃይማኖት ተቋማት ውስጥ የተፈጸሙ ጥቃቶች ዓላማቸው በኢትዮጵያ ለመረጋጋትና የምርጫ መስተጓጎርን መፍጠር ዋነኛ ዓላማ አድርገው መንቀሳቀሳቸውንም በወቅቱ አትቶ ነበር። በአርሲ የሚስተዋለው በደል ግፍ እስከ መቼ የሚል ጥያቄ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ማንሳታቸው ይታወሳል። በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ ፓትርያርኩ በመልእክታቸው በወቅቱ አስታውቀው ነበር። ከሳምንታት በፊት አርሲ ዞን ውስጥ በሚገኝ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸመ ጥቃቶች 13 የሚሆኑ ሰዎች በተገደሉበት ወቅት አንድ ቤተክርስቲያን በእሳት እንደወደመና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱ በተነገረበት ወቅት ነበር ይህ መግለጫ የወጣው። ይህንን ተከትሎም ብፁዕ ወቅዱስ አቡነ ማትያስ በምዕመናን ላይ የደረሰው ጥቃት በማስመልከት መልእክታቸው አስተላልፈው ነበር። ፓትርያርኩ ባስተላለፉት መልእክት በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸመ ጥቃቶች በመንፈስ ቅዱስ ልጆቻችን በቅዱስ ቤተ ክርስቲያን ላይ ስለደረሰው ጥቃት የሰማነው ሐዘን እጅግ መሪር ነው ሲሉ ማስታወቀው ነበር። በጥቃቱ በርካታ ምዕመናን በግፍ መስዋዕትና በመቶዎች የሚቆጠሩ ወገኖች ደግሞ ከቀያቸው መፈናቀላቸው ቤተክርስቲያኒቷን በእጅጉ ያሳዘነ ክስተት ነው ሲሉ ነበር ያስታወቁት። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ሲሉም አስታውቀው ነበር። ቢቢሲ በወቅቱ ያነጋገራቸው የአካባቢ ነዋሪዎችና የቤተ ክርስቲያኗ ምዕመናን ጥቃቱ በወቅቱ እሁድ ዕለት ጀምሮ እስከ ሰኞ በ2 ቀን ድረስ የቀጠለ መሆኑንና እድሜያቸው ከ80 እስከ 25 ዓመት የሆናቸው ሰዎች በታጣቂዎች መገደላቸውን እንዲሁም ዝርፊያና የቤቶች ቃጠሎ መፈጸሙን ገልጸው ነበር። ጥቃቱ የተፈጸመውም የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ አቡነ ኤልሳ በጥቃቱ 13 ኦርቶዶክሳውያን መገደላቸውን፣ ከ250 በላይ ምዕመናን መፈናቀላቸውን፣ የ101 ዓመት ቤተክርስቲያን መቃጠሉን፣ የሟቾች ስም በዝርዝር አስታውቀውም ነበር። ፓትርያርኩ አቡነ ማትያስም የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠላት ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉን በመልእክታቸው አስታውሰው ነበር። ታዲያ በወቅቱ ቢቢሲ ያነጋገራቸው የቤተክርስቲያኒቱ አባላት የተቃጠለው የተዘረፈውን ቤተክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉም አስታውቀው ነበር። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት አቡነ ማትያስ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከማቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበው ነበር። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት
በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያኗ ስም ጥሪ ያቀርባለሁ ሲሉም በወቅቱ ጠይቀው ነበር። ከቀናት በፊትም የተከሰተው የበርካታ ሰዎች ሕይወት የጠፋበትና መፈናቀል ያስከተለው ጥቃት በተመለከተ ከፌዴራል መንግስትም ከኦሮሚያ ክልል አስተዳደርም ሆነ ከዞኑ ኃላፊዎች መግለጫም ተሰጥቶ ነበር። ቢቢሲ ደረሰኝ ባለው መረጃ መሰረት ጥቃቱ ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራራሳ መርዳሳ በተደጋጋሚ ስልክ ቢደውልም ለማንሳታቸው አስታውቀው ነበር። ከቀናት በኋላም እነዚህ የመንግስት ኃላፊዎች መግለጫ መስጠታቸው ይታወሳል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸመው ጥቃት ላቀረብላቸው ጥያቄ በወቅቱ ምንም የማውቀው መረጃ የለም ሲሉ መልሰውለት እንደነበር ይታወሳል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳደር ሐሰን መሐመድ ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ማስተባበያ ተሰጥተውም ነበር። ከጥቃቱ ጋር ስም እየተነሳ ያለው መንግስት በሽብርተኝነት ፈርጆት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ለአፋን ኦሮሞ በጽሁፍ በሰጡት ምላሽ በምስራቅ አርሲው ጥቃት የሰራዊት እጅ የለበትም ሲሉም አስተባብለው ነበር። በአሰኮ የተከፈተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነት ተግባር አይሳተፍም ሲሉም አስተባብለው ነበር። በኦሮሚያ ክልል በሚገኘው የአርሲ ዞን ውስጥ በሚገኙ ቦታዎች ላይ በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውን የተዘገበ ሲሆን ነዋሪዎቹም ጥቃቱ እምነትን መሰረት ያደረገና ኢላማ ያደረገ ሰዎች መኖሩን ንብረትና አብያተ ክርስቲያናት ጭምር ያወደመ መሆኑንም ተናግረው ነበር። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ የተፈጸመ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸም እስካሁን በግልጽ የታወቀም ነገር የለም። በተደጋጋሚ በሚከሰቱ ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነሱ ከጥቃቱ ለመታደግ የሞከረ የአካባቢ ነዋሪም ሆነ የሌላ እምነት ተከታዮች የጥቃቱን ሰለባ መሆናቸው ነው የሚዘገበው። ባለፈው ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመናን ላይ የሚፈጸሙ ጥቃቶች እየተባባሰ መሆኑን በመጥቀስ መንግስት የዜጎችን ሕይወት የመኖር መብት እንዲያከብርም ቢጠይቅም ምላሽ ግን ከመንግስት በኩል ሊያገኝ አልቻለም። ቤተሰቦቻችን ቪዲዮውን ላይክ አድርጉ፣ ለሌሎችም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ